ይችላል ፍርዱን ውጭ ሆኖ መከታተል ይችላል ብለው ነበርና ይሄንን የምታውቀው ፍቅር ነበረች። ለፍቅር ደግሞ ጆሮ ሀና እንድትጨናነቅ አልፈልግም፣ እኔም ለማስፈታት እንድትጨናነቅ ስለማልፈልግ ለሀና ምንም ነገር እንዳትነግሪ ብሎ አስጠንቅቋት ነበርና ከዛን እዛ እስር ቤት ላይ ቆመው ለሷ መናገር ፈልጋ ከዛን ጆሮን ያስቆማት ማለት ነው። ከዛን ውጪ ላይ ግን ሀና አቆማ ጠየቀቻት። ምን ነበር እስር ቤት ልትነግሪኝ የነበረው ጆሮ ያስቆመሽ ብላ ስትጠይቃት ከዛን በኋላ መናገር ራሱ አልፈለገችም ነበር፣ ግን በግድ ተናገረች። ከዛን በቃ 30,000 ብር እንደሚያስፈልግ ምናምን ስትናገር ችግር የለው በቃ እኔ አስፈተዋለሁ ጆሮ ምናምን ብላ እንግዲህ እሷ እስር ቤት ሆና ስልኳን ጥላ ሄዳ ስለነበረ በተደጋጋሚ ኤልያስ እና ደላላው እየደወሉ ነበረና ከዛ ስልክ አላነሳም ሲሏት እንግዲህ ደላላው ወደ ቤት ሄደ። ኤልያስ ደግሞ የደላላው ሱቅ ነበርና ወይም ደግሞ ቢሮ ነበርና ከዛን ሀኒቾ ወደ ቢሮ ሄዳ እንግዲህ ኤልያስን አገኘችው። ተቃቀፉ፣ ሰላም ተባባሉ። ከዛ በኋላ ስለ ጆሮ የነበረውን ነገር ነገረችው። ስትነግረው ከዛ በኋላ እሻውን 30,000 ብር ኬት ያመጣል ምናምን ሲላት ችግር የለውም እኔ አባዬን ለማሳከም ያጠራቀምኳት ብር አለችኝ፣ ስለዚህ እሱን አስፈታዋለሁ፣ አባቴም ቢሆን ያንን ነው የሚያደርገው ብላ ስትል ከዛን ኤልያስ እንግዲህ ጓገጭ አለ። እንዴት እንደዚህ ታደርጊያለሽ? ከአባትሽ እንዴት እሱን ታስበልጫለሽ? ብሎ እንግዲህ በጣም ነው የተናደደው ማለት ነው። ከዛም በኋላ በዚህ ጉዳይ ምንም እንድትለኝ አልፈልግም፣ አንተ ነህ ጥሩ ሰዎች ናቸው መልካም ሰዎች ናቸው ብለ ያስታወቀኝ፣ ለኔ ትልቅ ውለታ ውለውልኛል፣ ስለዚህ ለጆሮ መድረስ አለብኝ ብላ እንግዲህ ከኤልያስ ጋር ተጣልታ ሀኒቾ ወደ ቤት ሄደች። ከዛ ወደ ቤት ሄዳ ደግሞ አባቷን አገኘች። አባቷን እንግዲህ በዛ ሰዓት በመምጣቷ ደንግጦ ነበር። እንዴት መጣሽ ምናምን ሳይ ደግሞ ትንሽ ልረፍ ብዬ ጆሮን አግኝቼው ከዛን ልረፍ ብዬ ነው ስትለው ከዛን ጆሮን አገኘሽው? የት አገኘሽው? እንደዚህ እስር ቤት። ከዛን እንግዲህ የሀኒቾ አባት ጆሮ ሰርቆ የታሰረ መስሏቸው በጣም ተናደዋሉ። ግን ባውኑ ፋዘርዬ ለርሶ ብሎ ነው ለርሶ ሕክምና በር ለማግኘት ሲል ነው እንግዲህ ያኛው የተለገመ ግን ማለት ነው። እናንተ የፍቅር አባት እስኪ እሱ አንድ ቀን እኮ ጤነኛ ድራማ ሰርቶ አያውቅም። እግዚአብሔርን አንድ ቀን ጤነኛ ድራማ ሰርቶ አያውቅም። እንዴት እንደሆነ ሁሌ በቃ ክፉ ሰው ሁሌ የሆነ በቃ የሆነ እንትን ላይ ማለት ነው ከተወጣላቸው በዛ ነገር ይደጋግማሉ። አሁን ለምሳሌ የሆነ ሰው መጥፎ ሆኖ ከሰራ መጥፎነቱ ከተዋጣለት በዛ ነገር ይቀጥላል። ጥሩ ሆኖ ሰራ ጥሩ ሰራተኛ ከሆነ ሰራተኛ ብቻ ለምን አንድ አይነት ነገር እንደሚያደርጉ እኔ አይገባኝም ማለት ነውና እሷም ሰውየው በጣም ተከታታይ ድራማዎችን ይሰራል። ግን እነዚህ መጥፎ በቃ ሁሌ መጥፎ እንደሆነ ነውና እና ከዛም በኋላ እንግዲህ ሀኒቾ አባትየውን አሳምና ከዛን ሄደሽ አስፈችው ነገር የኔ ሕክምና ቀስ ብሎ ይደርሳል ልጄ አሏት። ከዛም በኋላ ምናሴ ደግሞ ልክ የቤት ከፍቶ ሲገባ እሱም ወደ ቤት ሄዶ እናቱ ቁጭ ብላለች። እንዴ ማየ አይኔ ነው ወይስ እንዴት ነው? ና የኔ ልጅ ቀፈኝና እኔ መሆኔን ታረጋግጣለህ ምናምን ብላ እንግዲህ አቀፋት። ከዛም በኋላ ቁጭ አሉ። የት ሄዳችሁ ነው? አይ የሆነ ቦታ ከሀና ጋር ወጣ ብለን ምናምን ብሎ ነገራት። ከዛም በኋላ ለምን ተመለሳችሁ ስትለው አይ ሰላም መንገድ ጀመረንና ያለ ምናሴማ መንገዱ አያምርም ብላ ተመለሰን አለች። ከዛን አንተ ትምህርት ሲጨርስ በቃ እንሄዳለን ከሀገር ውጭም አገር ላይም ስትለው ከዛም በኋላ እኔ የትም መሄድ አልፈልግም ብሩ ነው የምፈልገው አላት። እንደውም እሷ እንዴ አንተ እኮ ከሀገር ውጭ መውጣት አትፈልግም ነበር እንዴት ነው በአሁኑ ስትል እኔ አይ ማየ ብሩ ነው የምፈልገው ከየትም መሄድ አልፈልግም። ከዚህ በፊት እስካላችሁ ምናሴ ለሀኒቾ ቃል ገብቷል። እናቴ ክረምት ላይ የፈለኩበት ሀገር እንዴት ትፈቅድልኛለች? ከዛን ትፈቅድልኛለች። ስለዚህ ያንን ብር ለአንቺ አባት መታከሚያ ይሆናል። እሷም ረስተዋለች ሀኒቾም ግን እሱ አረሳም ማለት ነውና ከዛም በኋላ በቃ እንደዛ ብሏት ወደ መኝታ ቤቱ ገባ ማለት ነው። ከዛን እንግዲህ ኤልያስ እና ደላላው ተገናኝቶ ተጨቃጨቁ። ኤልያስ እንግዲህ ወይኔ ኤልያስ በቃ
ያንን ባሪ እያወኩ ውስጧን እያወኩ የህዋነቷን እያወኩኝ እንዴት እንደዛ አደርጋለሁ? በነገራችን ላይ ቅናት ነው በቃ ማለት ጆሮን ይሄን ያህል ዋጋ ከፍላ በሌላት ብር ከአባቷ ሕክምና ላይ የአባቷን ሕክምና አስፈልጣ ለአባቷ ሕክምና ብላ ነው እንግዲህ አንቺው አዲስ አበባ የገባችው አይደለ? ከአባቷ ሕክምና ይልቅ እንዴት ይሄን ሰው ታስቀድማለች? ይሄን ሰው ወዷለች፣ ይሄን ሰው በቃ ፈልጓለች ብሎ ነው በቃ በጣም የተናደደ ማለት እሷን ብሎ ነው አሁን እንግዲህ ከደሴ ጋር ድረስ እዚህ መጣና ብዙዎቻችሁ ደግሞ ኮሜንት ላይ ያለውኝና ጆሮና ሀንቾ ነው አንድ ላይ እንዲሆኑ የምትፈልጉት ማለት ነው። እኔ ግን ያው ከኤልያስ ጋር ቢሆኑ ደስ ይለኛል። እሱም ለሷ ብሎ ብዙ የፍቅር መስዋዕትን እየከፈለ ስለሆነ ማለት ነውና ግን ያው እንግዲህ እናየዋለን። እስኪ ድራማውን በሂደት የምናየው ይሆናል። ከማንም ጋር ሆነ ምናምን ግን ፍቅር ነገር ቢኖር ደግሞ የባሰ ድራማው ድምቅምቅ ይላል።